ሰላም ጤና ይስጥልኝ። እንዴት ናችሁ? አለማየሁ ተጠምቀ ነኝ ከዚህ ከህይወት.ኮም። በዛሬው ዕለት አንተ ማን ነህ የሚለውና ስብዕናችን በአካባቢያችን፣ በቤተሰቦቻችን፣ እንዲሁም በትምህርት ቤታችን እንዲሁም በሚዲያ እንዴት እንደሚቀረጽና ያለንን የአሁን ያለንን ስብዕና ወይም ማንነት እንዴት ልናሻሽለው እንችላለን፣ እንዴት የተሻለ አእምሯችንን ተጠቅመን የተሻለ ደረጃ ከዚህ በላይ መድረስ የምንፈልግበት ቦታ ላይ ለመድረስ እንዴት እንደምንችል ያውም አልፋ ሜዲቴሽን የሚባለውን ሲስተም በመጠቀም እንዴት ህይወታችንን ልንገራውና ልናስተካክለው እንደምንችል ለማየት እንሞክራለን። ተከታተሉኝ። መጀመሪያ የምናየው የስብዕና ግንባታ ብሎኮችን ነው። እንግዲህ እነዚህ የስብዕና ግንባታ ብሎኮች እነዚህ ህይወታችን አሁን ላለን ማንነት ከፍተኛ የሆነ አስተዋጽኦ ያበረከቱ የቀረጹን ናቸው ማለት ነው። መጀመሪያ የምናየው የቤተሰብ ተጽዕኖ ነው። ከልጅነታችን አሁን ያለን ባህሪያችንና ስሜታችን የምንሰጣቸውን ሪአክሽን ወይም ምላሾች ሁሉ ከቤተሰብ የወሰድነው ነገር አለ ማለት ነው። እና ያ ነገር ባጭሩ እንደ ኤግዛምፕል ወይ እንደ ምሳሌ ብንወስድ ለምሳሌ አሁን ያለን ሃይማኖት፣ አሁን ያለን ዜግነት፣ አሁን ያለን ስም ከስም ጀምሮ ስናይ ህፃን ልጅ ያለን ስማችን ምን እንደሆነ አናውቅም። ለምሳሌ አበበ ሊሆን ይችላል፣ ኢብራሂም ሊሆን ይችላል ስማችን። ቤተሰቦቻችን በተደጋጋሚ አበበ ወይ ኢብራሂም እያሉ ሲጠሩን ይሄ ነገር ለእኛ መሆኑን ከብዙ ድግግሞሽ በኋላ ነው የሚገባው ማለት ነው። ከዛ ይህ በአካባቢያችን በሁሉ ቦታ መጣሪያችን ይዘነው የምንሄደው ስም የምንቀበለው ከጊዜ ብዛት ነው እንጂ መጀመሪያ ህፃን ልጅ ኢብራሂም ብንለው ወይ አበበ ብንለው አይገባውም። ቀስ እያለ ነው ስሙ መሆኑን ያን ስም እንደሰጠነው የእሱ መሆኑን ይረዳው ማለት ነው። እንዲሁ በሁሉ ነገር በህይወታችን አጠቃላይ የቤተሰቦቻችን ባህልም ሃይማኖትም ሁሉንም ነገር የምናጠናው የምንማረው ከነሱ ነው እንጂ እኛ ስንፈጠር ንጹህ ሰዎች ነን። ምንም የተለየ ዲና ተብለን የተፈጠረው ነገር የለም ማለት ነው። እና ትምህርት ቤት ስም እንዲሁ ከፍተኛ የሆነ ተጽዕኖ በህይወታችን ላይ ያሳድራል ማለት ነው። ለምሳሌ ትምህርት ቤት ከሚያስተምሩ ነገሮች ፐርፌክሽኒዝም ነው ማለት አንድ ነገር ፐርፌክት መሆን ነው። ለምሳሌ ያጥሩ ነገርም አለው። ለምሳሌ 2 ሲደመር 2 4 መሆኑን ካወቀን ትምህርት ቤት ራይት ይሰጠናል። በዛ ነገር ትክክል እንደሆነን አፕሪሺዬሽን ወይ ደግሞ ሪዋርድ እናገኛለን። ያ የሰው ልጅ በሪዋርድ ወይ ደግሞ በምስጋና ወይ አልፈሃል በሚለው ነገር እጅግ ደስታ ያገኛል ማለት ነው። እና ህይወት ግን እንደዛ አይደለም። በመውደቅ በመነሳት 10 ወድቃ 9 ጊዜ ወድቃ በ10ኛው በመነሳት ነው። እና ግን ትምህርት ቤት ብዙ ነገራችንን ይቀርጸዋል ማለት ነው። እና ያ የትምህርት ቤት ይዘነው ያደግነው ከትምህርት ቤት ያገኘነው ባህሪ ወይ ትምህርት እንዲሁ ህይወታችንን ይቀርጸዋል ማለት ነው። ሌላ ማህበራዊ አውታረ መረብ ወይ ደግሞ ሶሻል ኔትወርክ የምንለው ይኸውም ከአካባቢያችን ካሉ ሰዎች የምናገኘው አሁን ደግሞ ከሶሻል ሚዲያ ከተለያዩ የምናገኘው ባህሪዎች ይኖራል ማለት ነው። እንግዲህ ሌላው ደግሞ የሚዲያ ተጽዕኖ። ሚዲያ እንግዲህ መንግስት የሆነ ዜጋ መፍጠር ይፈልጋል። ያንን ለማሳካት በሚዲያ የሚያስተላልፈው ነገር አለ። እንግዲህ ያ ሚዲያ ውስጣችን ሁሌ ስለምንሰማው ውስጣችን ገብቶ አሁን ላለን ማንነት
አስተዋጽኦ አድርጓል ማለት ነው። እና ያ በሚዲያ የምናገኘው ነገር ስለ ራሳችን ያለንን አስተሳሰብ ወይ ደግሞ ስለ ራሳችን ያለን ግንዛቤ እኔ እንዲህ ነኝ የሚለውን ማንነት እንዲፈጠር አድርጎናል። ያ ደግሞ መንግስት ፐርፐዝሊ ፉሊ የሚያደርገው ነገር ነው። ላይክ ህይወታችንን በዚህ ዜግነት እንድንኖር የሚረዳን ወይ ደግሞ የሚጠቅመንም ነገር አለው፣ ሰማው የሚጎዳንም ነገር ሊኖር ይችላል። እና አሁን ያለን ማንነት ስናይ እንዴት ነው ይህ ማንነት የተፈጠረው? ወይ ደግሞ አሁን እኔ ማን ነኝ ብለን የምናምነው ነገር ከዚህ የመጣ ነው እንጂ ማንም ሰው እንግሊዛዊ ሆኖ አልተፈጠረም። ሰምሃው ከአካባቢ በመልክ በቆዳ ቀለም ወይ በተለያየ የምትመስላቸው ሰዎች አሉ፣ የተፈጥሮ ጉዳይ ሆኖ። ነገር ግን አሁን ያለንን ዜግነት፣ ቋንቋና ባህል፣ ሃይማኖት እንድንይዝ ያደረገን ከዚህ የወሰድናቸው ነገሮች ናቸው። እና ስለዚህ አሁን ያለን ማንነት ጥሩም ጎኑም መጥፎ ጎኑም አሁን ያለን ማንነት ያገኘነው ከአካባቢያችን ነው። እና ያንን አንዳንድ ሰዎች ፋናቲካሊ በመሄድ እኔ እንዲህ ነኝ ወይ እኔ እንዲህ ኦሮሞ ወይ እንዲህ ትግሬ ነኝ ወይ ኤርትራዊ ነኝ ወይ እንግሊዛዊ ነኝ ብለው ወይ ሌሎችን ወደ መጥላት ወይ በሃይማኖት እኔ ሙስሊም ነኝ፣ ሙስሊም ወይ ክርስቲያን ሆነህ አልተፈጠርክም፣ አማራ ኦሮሞ ሆነህ አልተፈጠርክም፣ ከአካባቢ ያገኘኸው ነገር ነው። እና አሁን ያለህም ማንነትና አጠቃላይ አሁን የምትወድ ያለህበትን ህይወት ኮንዲሽን ለማሻሻል ወይ ደግሞ እኔ ሙሉ ፓወር ውስጥ ያለውን እምቅ ችሎታ ለመጠቀም እንዴት እንደምትችል እና አጠቃላይ በዚህ ዙሪያ ላይ እንዴት የተሻለ ማንነት መፍጠር ትችላለህ በሚለው ዙሪያ ላይ አልፋ ሜዲቴሽን በመጠቀም እንዴት ህይወታችንን እናስተካክላለን የሚል ትምህርት እንቀጥላለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። መልካም ቀን።